እግዚአብሔር ይቅር እንዲለን ከፈለግን መልሱ አጭር ነው። ቅመስልኝ ካልቀመስክልኝ አልበላም ማለት። የቤተሰብ ስጋ የዘመድ ስጋ ያሳብዳልና ሲቀምሰው አበደ። አዎ አበደ። ዛሬ ወንድሞቻችን ደም ምድሪቷን እያሳበዳት ነው ያለው። የአዲስ አበባ ሰው ስልኩን እንጂ ልቡን አይሰጥም ይባላል። እውነት አሰጥ ምዕመናን ያልሆነ ስለታተሳሉ የወፍታሄ ስተቱ ሳያጣራ መሳሉ ነው። ድንግል ማርያም ወዳጅ ነኝ የሚል ሰው በሙሉ ከተጣላው ጋር መታረቅ አለበት። አብይ ዜማ መሐለ እግዚአብሔር ለዳዊት ወይኔስ አንተ ካህኑ እግዚአብሔር ለዳዊት ማለለት። አዎ ማለለት ንግስና ከቤትህ አይወጣም ብሎ እኔ ጌታ ነኝ፣ እኔ ንጉሥ ነኝ፣ እኔ መድኃኒት ነኝ፣ ካንተ ዘር ነው የምወለደው ብሎ ቃል ኪዳን ገብቶለታል። እሱም ተፈጽሟል። የመጨረሻውና ሰባተኛው ኪዳነ ምሕረት ነው። ምንድነው? እስኪ በሉ ኪዳነ ምሕረት። አዎ እመቤታችን ድንግል ማርያም ኪዳነ ምሕረት ማለት የምሕረት ቃል ኪዳን ነው። ቅድም እንዳልኳችሁ የእመቤታችን የግብር ስሟ ነው። ዋና ስሟ ማን ነው? የእመቤታችን ተናገሩ እንጂ ማን ነው ስሟ? ማርያም ነው። ማር ላይ ቆም በሉ እስኪ ማርያም በሉና ጥሯት። ላይ ቆም እያላችሁ ማርያም ቆም ብሎ ነው የሚነበበው። ሲነበብ እስኪ በሉት እኔ እንዳልኩት በደንብ በሉት እስኪ። ኃጢአት እሬት ያደረገውን አፋችንን ማርታ አድርግልን ድንግል ማርያም። አመስግኗ፣ ክብር ይገባታል። የመጠሪያ ስሟ ማርያም ነው። ድንግል ማርያም፣ ቅድስት ድንግል ማርያም አምላክ ወትረ ድንግል ማርያም እንላለን። ኪዳነ ምሕረት ግን የግብር ስሟ ነው። ዶክተር ኢንጂነር እንደምንለው ማለት እመቤታችን መማር ስሯ ነው። ማማለድ ምሕረትን ከልጇ ካዝና ማከፋፈል የእመቤታችን ድንግል ማርያም የእግዚአብሔር ኢየሱስ ክርስቶስ የገንዘብ ሚኒስትሩ ናት። እመቤታችን የምሕረት ቃል ኪዳን ሚኒስትር አድርጎ ነው ሾማት። ለሁሉም ቃል ኪዳን ሰጥቷቸዋል። ለነቢያትም ለሐዋርያትም የነዚህ ሁሉ ሞገስ አክሊል ድንግል ማርያም ናት። ክብር ምስጋና ለአምላክ እናት ይሁን። ስለዚህ እመቤታችን የዛሬው በዓል ኪዳነ ምሕረት ነው የሚባለው። የምሕረት ቃል ኪዳን የምሕረት የሚምር ይቅር የሚል የሚራራ ነው። አያችሁ አሁን ይቅር መባል የማይፈልጋለ እዚህ ውስጥ እስኪ እግዚአብሔር ይቅር እንዲላችሁ የምትፈልጉ እጃችሁን አውጡ እስኪ። መልሱ አጭር ነው። ጎረቤታችን ያለው ወንድማችን ይቅር እንበል። ባል ሚስትን ይቅር በል። ከጎረቤታችሁ ጋር ታረቁ። እኛ እንኳን ከሰው ጋር ከራሳችን ጋር ተጣልተናል። ዛሬ ይቅርታ ቀን ነው። ዛሬ በእውነት የድንግል ማርያም ወዳጅ ነኝ የሚል ሰው በሙሉ ከተጣላው ጋር መታረቅ አለበት። ከቅዳሴ በኋላ ስልክ ደውላችሁ ሩቅ የሆኑትን አውሮፓም አሜሪካም ያሉትን በዋትስአፕ በቴሌግራም ደውላችሁ ይቅር በለኝ ማለት አለባችሁ። እግዚአብሔር ይቅር እንዲለን ከፈለግን ወይ የዚህ የበዓል ትርጉም እንዲገባን ከፈለግን ማለት ነው። እና ዛሬ ቃል ኪዳን ምሕረት እንደ ይቅርታ ምሕረት ማለት ይቅርታ ነው። በሌላ ትርጉሙ ይቅርታ እንደ ቆሎ የሚታፈስበት ነው ዛሬ። የይቅርታን የምሕረትን ምንጭ ክርስቶስ በእናቱ በኩል ወደኛ ደርሷል። ኪዳነ ምሕረት ማለት ይሄ ነው፣ ሌላ የለውም ምዕመናን። ስለዚህ እመቤታችን ብዙ ወዳጆች ነበሯት። ብዙ መታሰቢያዋን የሚያደርጉ አንድ ሰው ስምዖን የሚባል ወይንም በላይ ሰብ የሚባል ሰው ነበረ። በላይ ሰብ የሚባል ነበረ። የተራበ ያበላል፣ የተጠማ ያጠጣል፣ እንግዳ ይቀበላል። ሰይጣን ቀናበት። ይህን ሰውዬማ ለራሴ ላድርገው ብሎ አሰበ። የእግዚአብሔር ልጅ ሆይ እናንተ ወደ ቤተ ክርስቲያን እኛ ወደ መቅደሱ 2 እርምጃ ስንራመድ ሰይጣን 3 ነው የሚራመደው። እኛን ለማስቀረት መልካም ስራችንን ለማቋረጥ ጾማችንን እንዳንጨርስ
ቅዳሴያችን እንዳንጨርስ፣ ጸሎታችን እንዳንጨርስ ይሮጣል፣ ይጥራል። ያን ጊዜ አዎ መበርታት ይገባል። ይህን ሰውዬ ለመቅደም ሮጠ ሰይጣን። ያው እንግዳ መቀበሉን እንዲተው አደረገው። ታሪኩ ሰፊ ነው። እንግዳ መቀበሉን እንዲተው አደረገው። እንግዳ አስቀረበት። አዎ ረሃብ እንግዳ ብዙ ሲቀርበት አዘነ አዘነ አዘነ። ከብዙ ቆይታ በኋላ አሁን እኛ የምናዝነው እንግዳ ሲመጣብን ነው። የአዲስ አበባ ሰው ይባላል ድሮ ክፍለ ሀገር እያለን፣ አሁን እንኳን እኔም እዚሁ አብሬ ሆኛለሁ፣ እንዲያሙኝ አልፈልግም። የአዲስ አበባ ሰው ስልኩን እንጂ ልቡን አይሰጥም ይባላል። እውነት አሰጥ ክፍለ ሀገር እንሄድና ገዳም እንሄድና ይደውሉልኝ አባ እሞ ይደውሉልኝ እንላለን። ለመቀበል እንግዳ መጥቻለሁ ሲሉን ስልኳን ጥሪ አትቀበልም እናደርጋለን። የብዙዎቻችን ህይወት ነው። እንግዳ አንወድም። እግዚአብሔር ደግሞ የሚገኘው በእንግዳ ነው። አብርሃም ሥላሴን የተቀበለው በእንግዳ ነው። ራሱ እንግዳ ነው ክርስቶስ። ለዛ ዓለም እንግዳ ሆኖ ነው የመጣው። እንግዳ መቀበል ዋጋ አለው። እንግዳ መቀበል በረከት ነው። አዘነ እና እንግዳ ከለከለበት ሰይጣን ራሱ እንግዳ መስሎ ሄደ። ሊፈትነው ቤቱ ሄደ። እንግዳ ነው አለ። ደስ አለው። እንደ አንበሳ ጥጃ ዘለለ። በቃ አሁን በሬ አረደ፣ ሁሉን ነገር አዘጋጀ ከቤተሰቡ ጋር አለ እንግዳው። አይ እኔማ የከብት ስጋ አልበላም፣ እምበላው የሰው ስጋ ነው አለ። እንዴት? አይ እኔ የከብት ስጋ በልቼ አላውቅም አለ። ልጅህን ካላረድክልኝማ ምን ተቀበልከኝ? የገዛ ልጁን አረደ። አዎ ይሄን ያደረጉ አሉ። ዮፍታሔ የሚባልም አድርጓል። ስለተስሎ ምዕመናን ያልሆነ ስለታተሳሉ የዮፍታሔ ስተቱ ሳያጣራ መሳሉ ነው። መጀመሪያ የተቀበለኝን እሰዋልሃለሁ አለው። ለማዳ በግ ነበረውና ወጥቶ ይቀበለኛል ብሎ ነበር። የዛን ቀን ግን የቀን ጎዶሎ ሆነ። ልጁ ምንም ወንድ ማታውቅ ሕፃን ልጁ ከበሮ ይዛ እየዘለለች ወጣ ተቀበለችው። ቃል ገብቷልና አረዳት። አባቴ ማረዳ አይቀርም፣ ባይሆን ለድንግልና እንዳለቅስለት ጊዜ ስጠኝ አለችው። አዎ ይሄም ልጁን አረደ። አርዶ በላውን ልብላ አለው። ለእግዚአብሔር ፍቅር ማለት ነው። በእውነቱ እግዚአብሔር እንደዚህ ጨካኝ ሆኖ አይደለም። የሰይጣንን ተንኮል አለማወቅ ነው። የሚመጣበትን አለማወቅ ነው። አዎ አለማወቅ ነው። ምዕመናን መጽሐፍትን ማንበብ ይገባል፣ መመኖር ይገባል። ለፍቅር እግዚአብሔር አደረገው። ይሄም ባይሆን ቅመስልኝ፣ ካልቀመስክልኝ አልበላም አለ። የቤተሰብ ስጋ የዘመድ ስጋ ያሳብዳልና ሲቀምሰው አበደ። አዎ አበደ። ዛሬ ወንድሞቻችን ደም ምድሪቷን እያሳበዳት ነው ያለው። አዎ ዛሬ ግማሾቻችን በአሜት ግማሾቻችን በተግባር ቤት ይቁጠረው። ሌላውን እንሄዳለን እንጂ ጦርነቱን እንላለን እንጂ እኛ የምናስወርደው ጽንስ ነፍስ መግደል አይደለም። ሌላ ጋር ሄዳችኋል። ይሄን ጊዜ አሁን እንዲህ እየተናገሩልኝ ነው አባ ልትሉ ነው አይደለም። እያንዳንድ ከራስ ነው የሚጀምረው ኃጢአት። ስንት ነፍሳት በማህፀን ያሉ ወደ መሬት ሊመጡ ያቀዱትን ስንቶቻችንን አቋርጠናቸዋል። ይሄም ኃጢአት ነው፣ በደል ነው በእውነቱ። ቀመሰ፣ አበደ። እንዲህ እያለ ከቤቱ ወጣ። ቤተሰቡን ጥሎ ይዞ ወጣ፣ አበደ። 78 ነፍሳት በላ። በመንገድ ሲጓዝ አንድ ገበሬ ውሃ በቀል ይዞ አገኘ። ዋሻ አካባቢ አርፎ በእውነቱ ያችን በውሃ ቅል ውሃ ጠምቶት፣ አዎ በጣም ጉረሮ ተንጣቶ፣ በጣም ብዙዎች ሰዎች የሰውዬ ሲንቀሳቀስ ሊበላን ነው እያሉ ሸሹት ነበር። ይሄ ሰውዬ በጣም በቁስል የተመታ ነው። ሲያየው በጣም ከበደው እንዳይበላው። አዎ ስሞን ደግሞ ትንሽ ውሃ በቅል ይዞ ነበርና እባክህ ስጠኝ አለው። ስለ ነቢያት ስለ ሐዋርያት ሰማይና ምድርን ስለፈጠረ ብለህ ትንሽ ውሃ ስጠኝ አለው። ሊሰጠው አልቻለም። ስለ እማ አምላክ ስለ ወላዲተ አምላክ አለው። እስቲ ይሄን ስም ድገመው አለው። እስቲ በሉ ሁላችሁም ይሄን ስም ድገመው በሉ እስቲ።
አዎ እመቤታችን እኮ ስም ነው። እማ አምላክ ወላዲተ አምላክ የሚለው እኮ እስኪ ይሄን ስም ድገመው አለው። እውነቱን ነው። እኔ ራሱ በጣም ለጆሬ ሁሌ ያድስ ነው። በጣም ደስ ይለኛል። እስኪ በሉ እማ አምላክ በሉ እስኪ ወላዲተ አምላክ። በጣም አይገርምም? ይሄ ነው ስብከት፣ ሌላ እንዳይመስላችሁ። ይሄ ነው ትልቁ ስብከት። ቤተክርስቲያን ሌላ ስብከት የለም። እማ አምላክ ወላዲተ አምላክ ማለት ነው። ሌላ የለም። በቃ እሷንም ታገኟታላችሁ። እሱም እዚሁ አለ። ይሄ ስም አዲስ ኪዳንን በአንድ አስተሳስሮ በአንድ ሰኮንድ የሚያስረዳ ነው። ደገመለት። ችንስ ድሮም አውቃታለሁ ትዝ ትለኛለች አለ። ትዝ ትለኛለች አለ። ክርስቲያኖች ማህሌተ ጽጌው ትዝ ይበላችሁ፣ ቅዳሴው ትዝ ይበላችሁ። በልጅነታችሁ የምታገለግሉት የቤተ ክርስቲያን አገልግሎት ትዝ ሊላችሁ ይገባል። ገዳም መሳለማችሁ፣ ቤተ ክርስቲያን መድረሳችሁ ትዝ ሊላችሁ ይገባል። ትዝ አለኝ አለ። የጥንቱ ያ በመልካም ስራ የሚያስታውሰው ስለሷ ብሎ በእጁ በመዳፍ እጁ ትንሽ ጥርኝ ውሃ፣ ዛሬ ውሃ የሚሰጥበት ነው። እሺ እዛ አካባቢ ያላችሁ ሰዎች በመንገዳችሁ ላይ እንደምንም ብላችሁ ሃይላንድ ቢሆን ገዝታችሁ ስጡ። ዛሬ በጥርኝ ውሃ ሲሆን በርሜል ሞልታችሁ ከጸበሉ ጀምራችሁ ብትሰጡ ጥሩ ነው። አዎ በየመንገዱ የጥርኝ ውሃ ቀን ነው ዛሬ። ጥርኝ ውሃ ጠብ አደረገለት። እሺ ነው እና ጥርኝ ውሃ ያችን ጎንጨት ሲላው ጉሮሮ ተንጣጣ። በጣም ብዙ ዘመን ጥምቶት ነበር። በዚህ ጊዜ አዎ ስምዖን ይህን ተግባር ፈጽሞ ወደው አረፈ። አልቆየም። እችን ውሃ ከሰጠ በኋላ አረፈ። የሰማይ መላእክት እመቤታችን አስከትላ መጣች። ይሄ የኔ ወዳጅ ነው አለች እመቤታችን። ጽሙታን አጋንንት መጡ ሊነጥቁ፣ እነሱ ደግሞ የኛ ነው አሉ። መቼም ሁሉም የሥራውን ያገኛል። በመጽሐፍ ቅዱስ አመፀኛውም ያምፅ፣ እርኩሱም ይርከስ፣ ቅዱሱም ይቀደስ ተብሎ ተፈቅዷል እኮ ለሁሉም። እርኩሱም ይርከስ ቅዱሱም ይቀደስ ይላል ዮሐንስ ራእይ መጨረሻው ላይ ስታነቡት ነው የሚለው። የግድ አይልም እግዚአብሔር፣ የግድ አይልም። የሚዘምረው እንዲዘምር ተፈቅዶለታል። የሚዘፍነው ቢዝፈን የዘፈኑን ዋጋ ያገኛል። የኃጢአቱ ደሞዙ ሞት ነው። ሁሉም ያገኛል። ግድ ምናባብለው የለም። አዎ የኛ ነው አሉ። እነዚህም የኛ ነው አሉ። እንዴ እመቤታችን በጣም አዘነች። እነዛ አጋንንት ሊወስዱባት ሲሯሯጡ የጨለማው አበጋዝ ሊነጥቃት ያችን ነፍስ ሲሮጥ ልጄ ታሐሰወኑ ቃልከ የሰጠኝ ቃል ኪዳን ታበለ ውሸት ነው እንዴ አለችው ልጇን። እናቴ አለሱ ውሻ ይማራል አላት። ከልብኑ ይትማር። የሰው ውሻ ነው። ሰው በልቷል። 78 ነፍሳት በልቷል። እንዴት ምረዋለሁ አላት። እንዴት ምረዋለሁ? አንተ እኮ ያልከኝ መታሰቢያሽን ያደረገውን ምረዋለሁ ብለኛል። በዓሉ የሰኔ የጎልጎታን ጸሎት እመቤታችን ጎልጎታ ላይ የሄደች የጸለየችውም ዛሬ ነው። ቃል ኪዳን የሰጣት ይሄኛውም ዛሬ ነው። የተደራረበ ነው። እንደውም ዛሬ የዓለም አማላጅ እንድትሆን እመቤታችን የተሾመችበት ዕለት ነው። አዎ ተበዋ ለኪ አዎ ከመትኩን ይተንከተም እምአብ ወልድ ወመንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ለፍጥረታት ሁሉ አማላጅ እንድትሆኝ ስልጣን ተሰጠሽ ይላል። እናቱን ለኛ የሾመ እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት። ከዛ በኋላ ምን አደረገ? ውሃ ሰጥቷል አለችው። ጥርኝ ውሃ ሚዛን ይምጣ ተባለ። ተመዘነ። ከበላው 78 ነፍሳት ጥርኝ ውሃ በለጠች። በጥርኝ ውሃ ይሄ ሰው የእግዚአብሔርን መንግስት ወረሰ። እመቤታችን ሁላችንንም በምናደርገው ጥቂት መልካም ስራ የእግዚአብሔርን መንግስት እንድንወርስ ታደርገን። ቃል ኪዳኗ ይርዳን።